ባቡ እንዴት ነሽ? አለው ለተስቢህ እንዴት ነህ? ጋይስ ይሄ የተስቢህ ሰከንድ አካውንት ነው። ፎሎ ያላረጋችሁት ፎሎ አድርጉት። ትልቁ አካውንቱ ለ3 ቀን ዋርኒንግ ሰጥቶት ነው። ለጊዜው የምታገኙት በዚህ አካውንት ፎሎ አድርጉት። ቴንክ ዩ። ተስፍሽ እንዴት ነህ? አለሁልሽ። ሁሉ አማን አለን። እንዴት ነህ? እንትን ወንድምየው እኮ ዛሬ ቮይስ እያረኩለት ነበር። ከድርን እባክህ ነገ ጠዋት ውጭ ጉዳይ ሂድ ምናምን ብዬ እና አዲስ ነገር አለ ያ ለሁላችሁም ያው ቪዲዮም ሰርቻለሁ። ለሌላም በሌላ ጉዳይ እንግዲህ በቀደም አንቺ ጋር መተን ከወጣን በኋላ ያደረግነው ነገር ምንድነው? እኛ እንደ ቲም ሌላ ቤተሰቡን ወደ አዲስ አበባ እንዲመጡ አድርገናል። ሶ ከኢድ በኋላ ትፈታለች የሚለውን ዜና ስለሰማን ከኢድ በኋላ አይ ቲንክ ሳውዲ ላይ ከ5 እስከ 10 ቀን ስራ የለም አይነት ነገር ተብሎ ነበር። ኦልሬዲ ባለፈው ማክሰኞ ግን ስራ ጀምሯል። ከ3 ቀን ከ4 ቀን በኋላ እነሱ የራሳቸውን ሂደት እየሄዱ ነው እዛ ባለው ነገር። አሁን እኔ ማስተላለፍ የፈለኩት ነገር ምንድነው? እኛ ደግሞ በእኛ በኩል ያለውን ነገር እዚህ በወሰነው ነገር ከወንድም ጋር ተያዛችሁ ውጭ ጉዳይ ሂዱ የሚለውን ነገር እዚህ ቤት አንቺ ጋር ባደረግነው ነገር ሄደው ነበረ። እንትን ልኬልሻለሁ ፎቶ የዛኑ ቀን በጠዋት እኮ እሱ ደብዳቤ እኮ ነው። በነጋታው እኮ ወንድም ካድርግ ልኮልኛል ይሄንን ደብዳቤ ራሱ። ጥሩ እሱን እንድታዩ ነው። እሱን እንደዛ አስገብተን ነበር። የተባለው ነገር ምንድነው መሰለሽ? አሁን በማግስቱ መጥቶ እዚህ ላይቭ ላይ አሳይቻለሁ፣ ሰጥቶኛል ይሄን ደብዳቤ ራሱ። የዚህ ምላሽ ነው እየጠበቅን ያለ ነው ከሳውዲ ኤምባሲ። እሺ አዎ፣ አሁን ያለው ነገር ምንድነው? ይህንን ደብዳቤ ምላሹን እንግዲህ እስካሁን አልተሰጠም። አሁን የምንፈልገውን አንድ ነገር ምንድነው መሰለሽ? ቤተሰቦቿ እንዲሄዱ ተስፍሽ መሪውን አታሳይ እንዳይዘጋብክ። አሁንም ይሄኛው ነው ኢሚት ቀና ቤልት ከሌለ ችግር የለውም። ምንድነው እሱ አሁን የተፈለገው ነገር ምንድነው መሰለሽ? እንዲሄዱ የግድ ሁኔታዎች መመቻቸት አለባቸው። እዛ የሚቀበላቸው በፕሮሰሱ በአንዴ በፍጥነት በ3 ቀን በ4 ቀን ውስጥ እንዲሄድ የግድ ቆንጽላው ደብዳቤ መጻፍ አለበት ተብሏል። ሄደው ሲያናግሯቸው ዋና ጄኔራሉ ምን አለ? ከሳውዲ ካሉት እዛ ቆንጽላ መተው ይጎብኟት ቤተሰቦቿ የሚል የድጋፍ ደብዳቤ ከዛ ይላኩልን ኤምባሲው። አዎ ኤምባሲው በቃ መተው ይጎብኟት ቤተሰቦቿ ድጋፍ ይደረግላቸው ብሎ ኤምባሲው ለዚህ አዲስ አበባ ላለው ለዋናው መላክ አለበት ደብዳቤ። ከዛም በኋላ ከሳውዲ ከኤምባሲው ኢትዮጵያ ላለው ሳውዲ ኤምባሲ ቪዛ እንዲሰጥ ነው ሰፖርቲንግ ሌተር ነው። ምክንያቱም ቤተሰቦቿ አይምጣ የሚለው እዛ ጉዳዩ የተፈጸመበት ሀገር ያለው ኤምባሲ በግብዣ እንዲመጣላቸው ለዋናው ውጭ ጉዳይ ሚኒስቴር ፋክስ ያደርጋል። ከዛን ዋናው ደግሞ ያንን ደብዳቤ እንትን ብሎ በስፔሻል ጌስ በ2 ቀንና በ3 ቀን ውስጥ እንዲሄድ ደብዳቤ አድርጎ ፕሮሰሱን አስተካክሎ ይሸኛቸዋል ማለት ነው። ፍቃድ ሰጥቷቸው በዚህ መልኩ ነው መሄድ የሚቻለው። ዋና ጄኔራሉ እንደዛ አላቸው። አሁን የፈለኩት ነገር ምንድነው? በውስጥ እኛ ኦልሬዲ ሁሉንም ትኬቱንም ከፍለን ለመሄድ ለማስተካከል ምናምን አልቋል። ብሩም ስላላት የራሷም እንትን ስላለ ጨርሰናል። ችግር የሆነው ነገር እዛ ያንን ደብዳቤ እንዲያጽፉልን እኛ በውስጥ አወራን ከአቡ አፍናን ጋር። እባክህ ኮሚቴውን እያገኘ ነው ስላልሆነ ይህንን ነገር ነግራቸው በዚች 1 ቀን 2 ቀን ውስጥ የድጋፍ ደብዳቤ ብቻ መተው ይጎብኟት የሚለውን ጻፉልን የሚል ነገር ጠይቅልን ብየው ነበረ ማለት ነው። እሺ እነኛን ነገሮች ምንድነው እየሆነ ያለው? እነሱ ፕሮሰስ ማድረግ በራሳችን መንገድ ነው የምንፈልገው። ትፈታላች ተብሏችኋል፣ ቃል ተገብቶላችኋል፣ እኛ በመናደርገው ጠብቁ ነው እያሉን ያሉት። እዚህ ጋር አሁን ከእናትና አባት መምጣት ጋር ምን አገናኘው? እሺ ያርጉ፣ እነሱ ፕሮሰሱን ያርጉ። እያረጉ ደግሞ በጎን እናትና አባት ይምጡ። ያ that's the point። እኔ አሁንም የመጣሁበት ነገር ምንድነው? የድጋፍ ደብዳቤውን ማለት ቤተሰብ እንዲያይ ነው። ይፈቱም አይፈቱም ያ ሌላ ጉዳይ ነው። ይሄ ሌላ ጉዳይ ነው። ከቤተሰቧ በላይ አታስቡም አይደለ? ከቤተሰቧ በላይ አይወዷትም አይደል? እነሱ ሄደው ማየት ልጃችንን እንፈልጋለን ካሉ ያንን የድጋፍ ደብዳቤ ማመቻቸት ግዴታቸውም ጭምር ነው። በነገራችን ላይ ግዴታም ጭምር ነው። ይሄንን ነገር አሁን እነሱ ፕሮሰስ አድርገው ሲፈቱ ይፈቱ፣ አንድ ላይ ተገናኝተውም እንዳልነውም በፕሌንም ይለያዩ። በቃ መሄድ ካለባቸው ቤተሰቦቹ መሄድ አለባቸው ብለን ስለወሰንን ነው። ምክንያቱም ለኛ በ1 ቀን ውስጥ የሚፈጠር ነገር ዋጋ ስለሚያስከፍለን ማለት ነው።
በቃ ይሄን ነገር ጫፍ መድረስ ስላለበት ነው አሁንም እያወራው ያለሁት ማለት። ስለዚህ አሁን ሁሉም ሰው ቪዲዮ ሰርቻለሁ ደብዳቤ ጽፎ ይምጡ የሚለውን ነገር እዛም ይቀበሏቸው ሰዎች አግኝቻለሁ ያገሯቸው ሰዎች እንቀበላቸዋለን። ህዝቡ ደግሞ እናትና አባቷን አስቀምጦ እዛ ተቀብሎ በክብር ተንከባክቦ ልጃቸውን አይተው እንዲሄዱ ማድረግ ይችላል። ሳውዲዎች ያሉት ኢትዮጵያውያን ተግባባን አይደል? ውጭ ኤምባሲውም ኮሚቴውም ይህንን ነገር ቶሎ አፋጥኖ እንደውም ቤተሰቦቻቸውን ዘይረው ከተፈታች አብረው የሚመጡበት መንገድ ካለ አብረው ይምጡ። ማይመችም ከሆነ የሚተላለፍም ከሆነ ይተላለፉ። እነሱ እዛው መካደር ሰው ይሄዳሉ። ከምንም በላይ እኛ ቤተሰብ ሄዶ ማየት አለበት በዚህች ሳምንት ውስጥም ቢሆን ነገም ተነስቶ ለመሄድ ግን መስመር ያስፈልጋል። ስለዚህ አሁን እኛ ጫና ማድረግ የፈለግነው ነገር ምንድነው? ይህንን ደብዳቤ ጽፈው እንዲልኩልንና ቶሎ አልቆላቸው ሸኝተናቸው እንዲያዩዋት ነው የምንፈልገው። ስለዚህ ይህንን ነገር ሼር እንድታረጉልን ይሰማሉ እንትን ይላሉ የራሳቸው አካሄድ እሱን እናከብራለን። ልጅቷ እንድትወጣልን በየትኛውም አቅጣጫ የሚደረገውን ነገር እናከብራለን። እኛ ደግሞ በእኛ በኩል ከራሳችንን መንገድ ነፃ ለመውጣት ያችን ደብዳቤ አምጡ ተብሏል ከዋናው ኦፊስ ከኢትዮጵያ ከውጭ ጉዳይ ሚኒስቴር ያንን ደብዳቤ ላኩላቸው። ውጭ ጉዳይ ሚኒስቴር ደግሞ ተባብረን ወዲያው በአጭር ቀን ውስጥ የሚሄዱበትን ነገር እኛ በስፔሻል ኬዝ እናመቻቻለን ስላለ ይሄንን ተባበሩን። ጭራሽ ይሄንን ነገር ካላደረክ ወደኔ አትምጣ ብለውታል ልጁ ወንድምየው ውጭ ጉዳይ ሚኒስቴር። በቃ ይሄ ነው ያለው አሰራር መንገዱ ይሄ ስለሆነ ደብዳቤውን ይላኩልን፣ እኛ ደግሞ አስተካክለን ይፈቅድላቸው የሚለው መተን ከደብዳቤ ጋር ተቆርጣላችሁ በስፔሻል ኬስ በ3 ቀንና በ4 ቀን ውስጥ መሄድ ትችላላችሁ ተብሏል። ስለዚህ እዛ ያለው ኤምባሲ ደብዳቤ እንዲጽፍልን ኮሚቴውም ይሄንን እንዲያስተባብር እንድትነግሩልን ነው እዛ ያለው ኮሚቴ ማለት ነው። ከዛ ውጪ ባለው ነገር አፕዴት የማድረግ ነገር አሁንም ሙሉ ኮሚቴ ወጥቶ አፕዴት እንዲያደርግ ለህዝቡ እፈልጋለሁ እኔ በራሴ በቃ አፕዴት በቃ እንዲነርስ ያ መንግስትም በራሱ ደብዳቤ እንዲ በተባለው መሰረት እያለ ከዚህ በኋላ ባሉት 10 እና 20 ቀናቶችም ይፍጭ ዴይ ቱ ዴይ አፕዴት እያደረግን ከጫፍ መድረስ አለብን። ወደ ኋላ መሆን ስለሌለብን መግለጫ እዛ ያሉትም ኮሚቴዎች ወጥተው መናገር አለባቸው። አንድ ሰው ብቻ እንዳይሆን ስለፈለኩ ነው። ያ ሰው ብቻ የተወከለው መጥቶ እንትን የሚለው በቃ የሆነ ነገር ቢፈጠር የሚመጣውን ነገር አላውቅም። ተግባባን አይደለ? ስለዚህ ልጅቷ በህይወት አለችው የሚለው ነገር ሁላ እንዲያስፈራን እያደረጉ ነው። ምንም ትብብር የማያደርጉ ከሆነ አንደኛ የውጭ ጉዳይ ሌተርን እስካሁን ድረስ መልስ አልሰጡም። ግን ስራ የጀመርነው ገና ትናንትና ነው ብለዋላ። ትናንትና ነው ስራ የጀመሩት፣ ማክሰኞ ነው የጀመሩት ከበዓል በኋላ። አዎ እና ማክሰኞ መመለስ ነበረባቸው። ይኸው ዛሬ አደረሮ እንዴ ውጭ ጉዳይ ያለቃቸው አይደል እንዴ? ያለቃቸውን ደብዳቤ ምላሽ አይሰጡም እስካሁን። ፋክስ እኮ ነው የሚያደርጉት። በዲኤችኤል ሃርድ ኮፒውን አይልኩ። ግራን የገባኝ አሁንም ያለው ነገር መሆን ያለበት ነገር ምንድነው? ደብዳቤውን ላኩላቸው፣ ቤተሰብ ይምጣ። እናንተ ባትቀበሏቸውም ሌላ የሚቀበላቸው ሰው ኢትዮጵያን ሙሉ ነው፣ አሸን ነው። በቃ እዛ ልጃቸውን ይዩ እንዲፈቀድላቸው እናንተ አስተካክላችሁ እንደ መንግስት ኮሚኒኬት አድርጋችሁ በአይነ ስጋ ይዩዋት። ከነሱ በላይ ምናምነው ሰው የለም በአሁኑ ሰዓት። በቃ ከቤተሰብ በላይ ልቆረቆር አልችልም። ለኔ ትልቅ ጥያቄ መልስ የሚሆነኝ ቤተሰቡ ነው። ቤተሰቡ ሄዶ እንዲያይ ደብዳቤዋን ላኩላቸው።